ጤና ይስጥልኝ ሰበር ዜና ታህሳስ 8 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የሚደረጉ ውጊያዎች እንደቀጠሉ ናቸው። የፋኖ ኃይሎች የሚሰነዝሩት መብረቃዊ ጥቃት አስደማሚነቱን እንደቀጠለ ነው። በላሊበላ ሽምሻ ፋኖ ኤርፖርቱን በመክበብ በአየር ማረፊያው ዙሪያ ባደረገው ውጊያ ታላቅ ድል ተቀዳጅቷል። የብልጽግና ባለስልጣናትን ጨምሮ ዙ 23 በፋኖ ተመቷል። በላስታ በርካታ ቀጠናዎች ከባድ ትንቅንቅ ሲደረግ የአገዛዙ ወታደር ሙትና ቁስለኛ መሳሪያውም ከነ ወታደሩ በፋኖ ምርኮኛ ሆነዋል። ዝርዝር ይዘንበታል። በሌላ በኩል ፋኖ ደሴ ከተማ ድረስ ገብቶም ኦፕሬሽን ሲሰራ በደሴ ዙሪያም ውጊያ እያደረገ ሲሆን በደሴ ከተማም ኦፕሬሽን ሰርቶም የአገዛዙን ጦር ሙትና ቁስለኛም አድርጎታል። በወሎ ሌሎች ቀጠናዎችም ውጊያ ተደርገዋል። በዝርዝር እንቃኛቸዋለን። በጎጃምም ታላቅ ውጊያ ተደርጓል። ጎጃምን ባደበላለቀው በዚህ ውጊያ የፋኖ ኃይሎች ከተማን በመቆጣጠር ከ50 በላይ ሲደመሰሱ በርካታ የቁስና የሰው ምርኮም አግኝተዋል። እስር ቤቱ ተሰብሮ እስረኞችም ተለቀዋል። አንድ ኮሎኔልም በአገዛዙ በኩል ቆስሏል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ ፕሬዝዳንት ኢሳያስ አፈወርቂም ጣልቃ ገቡን የአብይ አህመድ ሰንሰለት መቆራረጥ አለብን ሲሉ ተናግረዋል። ኢሳያስ የአብይን አገዛዝ ምስራቅ አፍሪካን እያተራመሰ መሆኑን አሳስበዋል። በዝርዝር የምንቃኘው ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ፕሬዝዳንት ኢሳያስ አፈወርቂ በተዘዋዋሪም የአብይ አህመድንና የሌሎች ጣልቃ ገቦችን እጆች መቁረጥ አለብን ሲሉ ተናገሩ። የሱዳኑን ጦርነት ለማስቆም የአርኤስኤፍን የአቅርቦት ሰንሰለት መቁረጥ ያስፈልጋል ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገውን ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለባቸው አሳስበዋል። እንደሚታወቀው አብይ አህመድ ዩናይትድ አረብ ኤምሬት የምትልከውን የጦር መሳሪያ ከሞያሌና ከሌሎች ወደቦች በመቀበል ለሱዳኑ አርኤስኤፍ በወታደሮቹ አሳጅበው መሳሪያዎቹን የሚያደርሰው የአብይ ጦር ነው። ከዚህ በተጨማሪ የአብይ አህመድ መንግስት እስከ 10 ሺህ ወታደሮችን የማሰልጠን አቅም ያለው ወታደራዊ ካምፕ ለሱዳኑ አርኤስኤፍ ጦር በአሶሳ በኢትዮጵያ ድንበር ላይ መስጠቱም የሚታወቅ ነው። ከዚህ ጋር በተያያዘ ነው ኢሳያስ አፈወርቂም ይህንን አስተያየት የሰጡ። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮችን በገፍ እያቀረቡ በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ፕሬዝዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታይር ከተሰኘው የአገሪቱ ጋዜጣ ጋር ባደረጉት ዛሬ ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሹ መሐመድ ቢን ሳልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣው ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸው የተነገረ ሲሆን ፕሬዝዳንቱ ጨምሮም የሱዳኑ ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። ለዚህም ኢትዮጵያንና የተባበሩት አረብ ኤምሬትን ወቃሽ ናቸው። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት ሀገራት በኩል በምድር በባህር በአየር ጦር መሳሪያዎች ቅጥረኞች እየገቡ መሆኑን ያስታወቁት ፕሬዝዳንቱም ኢሳያስ በዚህ የተነሳም በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎች ውድመቶች መከሰታቸውን መቀጠሉን አስረድተዋል። ለዚህም ዋነኛው ተጠቃሹ እሳቸው ቃል በቃል ባይገልጹትም የጎረቤት ሀገር ሲሉ የአብይ አህመድ መንግስት ጠርተውታል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፉ ማህበረሰብ ከተፋላሚዎቹ ለአንደኛ የሚደረገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱን ጥርጣሬ ውስጥ እንደሚከተውም አሳውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛ
ከፍተኛና ወሳኝ ሚና መጫወት ይገባታል። አመራሩም ትንንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸውን አካላት ለመለየት ይኖርበታል ሲሉም የአብይ አህመድን ትንሽነትና በቀጠናው አፍራሽነትም ገልጾበታል ነው የተባለው። ከመሐመድ ቢን ሰልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነትን በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ከዚህ ጋር በተያያዘ ከሳምንት በፊት አልጀዚራ ባወጣው ዘገባ አብይ አህመድ ለአርኤስኤፍ ታጣቂዎች የመሰልጠኛ ወታደራዊ ካምፕ ከ10 ሺህ በላይ ወታደሮችን የማሰልጠን አቅም ያለው ወታደራዊ ካምፕ በአሶሳ መስጠቱን እንዲሁም ለአርኤስኤፍ ከዩናይትድ አረብ ኤምሬት የሚላኩ የጦር መሳሪያዎችን አብይ አህመድ ከሞያሌና ከሌሎች ወደቦች በመቀበል ቀጥታ ለአርኤስኤፍ ለሱዳን ታጣቂዎች እያቀበለ መሆኑን ነው አልጀዚራ ይፋ ያደረገው። ከዚህ ጋር በተያያዘ የኢትዮጵያ መከላከያ ሰራዊትም የመረጃና ሌሎች ጉዳዮችን በተመለከተ ለአርኤስኤፍ ታጣቂዎች ድጋፍ እንደሚያደርግ አልጀዚራ ባወጣው ዘገባም ተረጋግጦ ነበር። ታዲያ ኢሳያስ አፈወርቂ አሁን የአብይ አህመድና የዩናይትድ አረብ ኤምሬትን እጆች መቁረጥ አለብን ያሉ ይመስላሉ። በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። በሽምሻሃ አየር ማረፊያ ዙሪያ ልዩ ስሙም ሳይና በር ተብሎ በሚጠራው አካባቢ በተካሄደ የሰርጂካል ኦፕሬሽን በአገዛዙ ወታደሮች ላይ ከባድ ጉዳት መድረሱ ተሰምቷል። የፋኖ አባላቱ ወደ ብልጽግና ካምፕ ዘልቀው በመግባት ለ3 ሰዓታት በዘለቀ በወሰዱት የሰርጂካል ኦፕሬሽን በርካታ የብልጽግና ኃይልን ሙትና ቁስለኛ ማድረጋቸውን ሚዲያችን ከቦታው ለማረጋገጥ ችሏል። የፋኖ አባላቱ ተልኳቸውን ጨርሰው የማረኩትን መሳሪያ በማረኩት ወታደር አሸክመው ካምፑን ለቀው ከወጡ በኋላ ጅብ ከሄደ ውሻ ጮኸ እንዲሉም አበው ከጥቃቱ የተረፈው ወታደር በከባድ መሳሪያ አካባቢውን ሲደበድብ መዋሉም ነው የተገለጸው። እዚሁ ወሎ ላይ ስንቆይ ላስታ ሳምነው ኮር ከ32 በላይ የአገዛዙ ሰራዊት በመደምሰስና ከ50 በላይ በማክሰል ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር በድብኮና ግራራምባ እንዲሁም ዳቦ ከተማ ቀጠናዎች በወሰደው የተጠና የደፈጣ ጥቃት በብልጽግና ላይ ታላቅ ድል ተቀዳጅቷል። በትላንትናው ዕለት ከንጋቱ 12 ሰዓት ጀምሮ የአገዛዙ ብልጽግና ልሳናት የላሊበላ ከተማን አስተዳደር፣ የላስታ ወረዳ፣ የቡግና ወረዳ የካቢኔ አባላት ከጋሸና ወደ ላሊበላ ከተማ ለማሳለፍ የብርሃኑ ጁላ ሰራዊት ከጋሸና አርፋ እስከ ግራር አምባም ዘርግቶ የነበረ ቢሆንም የኮሩ ነብር ተወርዋሪዎች ኮማንዶና ውባንት አባተ ክፍለ ጦር 2 ሻለቃዎች በድብኮ ቀጠና እንዲሁም በዳቦ ከተማ ቀጠና እሸት ክፍለ ጦር 2 ሻለቃዎች ደፈጣ በመጣል የብልጽግናን ኃይል አይቀጡ ቅጣት ቀጥተውት የብልጽግና ኃይልን ሙትና ቁስለኛ እያንጠባጠበ እንዲፈረጥጥም አስገድደውታል። በዚህ ጥቃት ከፍተኛ የወረዳው ባለስልጣኖች ላይ ተኩስ የተከፈተባቸው ሲሆን አጃቢዎቻቸው መገደላቸው ሲነገር አንዳንድ ባለስልጣኖችም ሳይቆስሉ እንዳልቀረ ነው የተነገረው። በዚህ የደፈጣ ጥቃት 32 ያገዛዙ ወታደሮች ሲደመሰሱ ከ50 በላይ የቆሰሉ እንዲሁም ዙ 23ቱ በድሽቃ ተመቶ ጉዳት የደረሰበት ሲሆን በዚህ የተበሳጨው የአገዛዙ ሰራዊት ዙ 23 በዘፈቀደ በመተኮስ የ3 ንጹሃን መኖሪያ ቤትን 5 የአርሶ አደር የጤፍ ክምር እስከ 35 ኩንታል ሊወጣ የሚችል እህል ያቃጠለ ሲሆን በ4 ንጹሃን ላይ ቀላልና ከባድ ጉዳትም አድርሷል ነው የተባለው። ከዚሁ ጋር በተያያዘ ደግሞ ከትላንት ወዲያና በትላንትናው ዕለት ሌሊት በአብሲጊ በመውጫ በረት በእረፍ በታሎ ደብረ አቅጣጫ እሸት ክፍለ ጦርን እረፍንና ገልሶት ላይ አፍናለሁ ብሎ የመጣው የአገዛዙ ሰራዊት እሸት ክፍለ ጦር አንገቱን አስደፍቶት እንደመለሰው መዘገባችን ይታወቃል። የፋኖ ኃይሎች በወሎ ከሰሞኑን እያገኙት ያለው ድልም እጅጉኑ አጀብ የሚያስብል ነው። እዚሁ ወሎ ላይ ስንቆይ ከተከፈተባቸው ጥቃት ህይወታቸውን ለማትረፍ ሲሸሹ የነበሩ የአገዛዙ ወታደሮች መንገድ ላይ ሌላ አዲስ ጥቃት ተከፍቶባቸው በርካቶች ተገደሉ። ወታደሮቹ ከመጀመሪያው ጥቃት ለማምለጥ ሲሸሹ ፋኖ በቆረጣ ቀድሟቸው ነው
በቦምብና በብሬን ዶጋመድ ያደረጋቸው ተብሏል። በአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ በደጋው መብረቁ ኮር ጽናት ክፍለ ጦር ስር የሚገኘው የአንድ ሻምበል አባላት የፋኖ ጥቃትን መቋቋም አቅቷቸው ህይወታቸውን ለማትረፍ ከአምባሰል ወደ ደላንታ ሲሸሹም በነበሩ የአገዛዝ ወታደሮች ላይ የቆረጣ ጥቃት በመፈጸም የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የብልጽግና ሰራዊት ሙትና ቁስለኛ ማድረጋቸውን ሚዲያችን ከአማራ ፋኖ ምስራቅ አማራ ቀጠና ህዝብ ግንኙነት በኩል ያረጋገጠው በአምባሰል ወረዳ ዚህና ተለያየን ላይ በተደረገው ውጊያ ከመደምሰስ የተረፉ የአገዛዝ ወታደሮች ናቸው። በትላንትናው ዕለት አመሻሹን ወደ ደላንታ ወረዳ ሲሸሹም ፋኖ በቆረጣ ቀድሟቸው በቦምብና በብሬን ዶጋመድ ያደረጋቸው ሲሉ የአይን እማኞችም ለሚዲያችን ገልጸዋል። በቆረጣ ጥቃቱ የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ ሙሉ የብልጽግና ሰራዊት ሙትና ቁስለኛ መደረጉን ነው ሚኒሊክ እዝ በህዝብ ግንኙነቱ መምሪያው በኩል ለሚዲያችን በላከው መረጃ የገለጸው። ደሴ ዙሪያ እየተደረገ ወዳለው ውጊያ እናልፋለን። ምኒልክ እዝ ባላጎት ወርዋሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን አስመዘገበ። በላጎት ወርዋሪ ሻለቃ ከህዳር 29 እስከ ታህሳስ 6 እስከ ትላንትናው ዕለት ድረስ ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ በብልጽግና ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድልን አስመዝግበዋል። የተወርዋሪ ሻለቃው አናብስቶች ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊ ማህበራዊ ችግሮችን ለመቅረፍ ሰፊ ስራ እየሰሩም ይገኛሉ። ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅ ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትላንትናው ዕለትም ታህሳስ 6 2018 ዓ.ም ተለያየንና ዚሃ ላይ በተደረገው አስጨራሽ ፍልሚያ ተወርዋሪ ሻለቃዎች ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱን ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል አስመዝግበዋል። አለፍ ብሎም ደሴ አፋፍ ላይ ሮቶ ጋር በመግባት የአገዛዙን ወታደር አይሆን አድርገው ሙትና ቁስለኛ እንዳደረጉት ነው የተነገረው። ከዚህ ጋር በተያዘ ከትላንት ጀምሮ ደሴ ገባብን በሚል በየደቂቃው ድንጋጤ እየተፈጠረባቸው ሚሊሻዎችና መከላከያው ደሴ ዙሪያ ከባድ ተኩስ እየከፈቱ መሆኑም ነው የተገለጸው። በዘፈቀደ የሚተኮሱ ጥይቶችም አንዳንዶቹም ማህበረሰቡን እየጎዱም ነው ተብለዋል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ ደላንታ ዙሪያ የዙፋን ጠባቂው ሰራዊት ሻለቃ አመራር ጥቃት ሲፈጸምበት በርካታ የአገዛዙም እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል ተባለ። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦር የብልጽግና ሻለቃ አመራርን ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ዚህ ላይ በልጅ ኢያሱ ኮር አናብስቶች ሲጠዘጠዝ የዋለው የአገዛዙ ሰራዊት እግሬ አውጪኝ ብሎም ወደ ደላንታ ወረዳ ሲፈረጥጥ ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የብልጽግና ወታደሮች ዶጋመድ ተደርገዋል ነው የተባለው። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ሻለቃ መሪውን ከባድ ቁስለኛ ሲያደርጉት 7 የብልጽግና ሰራዊት ሲደመሰስ 14 ከባድ ቁስለኛም ሆነዋል ነው የተባለው። እዚሁ ምስራቅ አማራ ላይ ስንቆይ እሸት ክፍለ ጦር አዳራቸውን ታላቅ ጀብዱ ፈጽመው እጅን በአፍ የሚያስጭን ታሪክ ሰርተው ድል አስመዝግበዋል። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምኖ ኮር እሸት ክፍለ ጦር ቃኞች አዳራቸውን በተለምዶ ሳይና በር ተብሎ ከሚጠራው ቦታ ላይ መሽጎ የሚገኘውን የአገዛዙን 65ኛ ክፍለ ጦር በመቶ አለቃ አረጋ የምትመራው 4ኛ የፋኖ ሻለቃ በጨለማ የማያዳግም እርምጃም ወስዳበታለች። ንስሮቹ የእሸት ክፍለ ጦር ቃኞችም ሰኞ ለማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት ባደረጉት ማጥቃት ቁጥሩ ያልታወቀ የአገዛዙ ሰራዊት በቦምባረር እንደ በቅሎሸት ሲለበለብ ቀሪው ነፍስ ያውጭኝ ብሎ በየገደሉም እየተንከባለለ ማደሩም ነው የተገለጸው። በዚህ ውጊያ የብልጽግና ሰራዊት ሲጠቀምባቸው የነበሩ በርካታ ወታደራዊ መኪኖችም በፋኖ ተማርከዋል ነው የተባለው። በቀጥታ ወደ ተደበላለቀው ጎጃም እናልፋለን። በአፋባሃ ቴዎድሮስ እዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ የፋኖ ኃይሎች ድል ተቀዳጁ።
የአፋባሃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የብልጽግና ካምፕን በጥልቀት በማጥናት በሌሊቱ በ5 ሰዓት የተለያዩ ቦታዎች ውጊያ በመክፈት የ74ኛ የፋኖ ክፍለ ጦር ከአምስቱ ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ በውጊያው ታላቅ ድል አግኝተዋል። ውጊያውንም በወርቁ ማዲያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒኩ በኩል የፋኖ ኃይሎች ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓት ተቆጣጥረው የቆዩ ሲሆን ለህዝቡ ነጻነት በማለት ከተማዋን ከተወሰኑ ሰዓታት በኋላም ለቀው መውጣት ችለዋል። ምክንያቱም የአገዛዙ ወታደር ወደ ከተማዋ ነዋሪዎች መኖሪያ ቤት ላይ ያነጣጠሩ የከባድ መሳሪያዎችን ጥቃት ለመፈጸም በዝግጅት ላይ መሆኑ ከተሰማ በኋላ ነው። በዛሬው አውደ ውጊያ የተማረኩና የተገኙ ድሎችም እነዚህን ይመስላሉ። ከ100 በላይ የግፍ እስረኞችን ፋኖ ከእስር ቤት አስለቅቋል። 27 ክላሽንኮቭም ተማርኳል። 1650 የክላሽ ተተኳሽ ተማርኳል። 29 ቦምብ እስካሁን በምርኮም ተገኝቷል። ከ50 በላይ ፖሊስ፣ አድማ ብትን፣ ሚሊሻ ሙሉ ለሙሉም የተደመሰሰበት ውጊያ ነው የተደረገው። በርካታ ምርኮኞችም በፋኖ እጅ ላይ ይገኛሉ ነው የተባለው። በዚህ ውጊያ የፋኖ 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰው ከባድ ጥቃት አንድ የአገዛዙ ሰራዊት የውሸት ትርክትን የናደ፣ ሁለት ደግሞ የብልጽግና ሰራዊትን ስነልቦና ያራደም፣ ሶስት ደግሞ ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር ማድረግ የሚችል አቅም ያለው መሆኑን በተግባር ያረጋገጠበት ነው ያስባለው ኦፕሬሽን ነው። በሌላው ውጊያ ስናን አባጅሜ ሻለቃም በደፈጣ ጥቃት የብልጽግናን ኃይል ደምስሰዋል። በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በምስራቅ ጎጃም ዞን ስናን ረቡ ገበያ ከተማ መሽጎ በሚገኘው የአገዛዞም የብርሃኑ ጁላ ዙፋን አስጠባቂ ጦር ላይ የደፈጣ ጥቃት በማድረግ ቁሳዊና ሰብአዊ ጉዳትን አድርሳበታለች። የደፈጣ ጥቃቱን የፈጸሙት በአፋባሃ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር አባል የሆነችው ጀብዱ መስራት የማይሰለቻት የስናን አባጅሜን ሻለቃ ስትሆን በዚህ ማጥቃት ስራም በብልጽግና ላይ በህይወትም በቁስም ከፍተኛ ኪሳራ ማድረስ ተችሏል። ከብልጽግና የነፍስ ወከፍ መሳሪያ ከነተተኳሹ መማረክ የተቻለ ሲሆን በፋኖ ኃይል በኩል ያለምንም ጉዳት መውጣትም በሰላም ወደ ካምፓቸው መመለስም ችለዋል። ከዚህ ውጊያ ጋር በተያያዘ አንድ የአድማ ብትን አዋጊ ኮሎኔልም ሳይቆስል እንዳልቀረ ነው መረጃው ይድረሰን። በመጨረሻም ከሰሞኑ የብልጽግና ሚዲያዎች ከዘመነ ካሴ ጋር ተጣላ በሚል የሚዲያ ግሪሳቸው አፈነገጠ እያሉ ራሳቸውን ሲያስደስቱበት የነበረው መቶ አለቃ አበራ አግማስ ምላሽ ሰጥቷል። በጎጃም ቀጠና ቴዎድሮስ እዝ 11ኛ ክፍለ ጦር ስር የሚገኝ መቶ አለቃ አበራ እኔ የቴዎድሮስ ልጅ ነኝ፣ እጅ አልሰጥም፣ ከመሪ አርበኛ ዘመነ ካሴም ጋር የመሪና ተመሪ ግንኙነት እንጂ ሌላ ነገር የለንም ሲል ተደምጧል። የአርበኛውን ንግግር አድምጠን እንመለስ። ጤና ይስጥልን ውድ የአማራ ህዝብና የአማራ ፋኖ ታጋይ በሙሉ፣ መቶ አለቃ አበራ አግማስ ይባላለሁ። ከአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ አንደኛ ክፍለ ጦር ጦር አዛዥ ነኝ። ባለፉት ጊዜያት ስለኔ የተለያዩ ሶሻል ሚዲያ ላይ ሲዘዋወሩ የቆዩ በጣም ብዙ አይነት ፕሮፓጋንዳዎች ነበሩ። በተለይ ጠላት በጣም በከፍተኛ አጀንዳ በሺ የሚቆጠር የሚዲያ ሰራዊት በመፍጠር ትግሉን ለመጥለፍ ሲሞክር ይስተዋላልና ከዚህ አጀንዳ ውስጥ ደግሞ አንዱ በኔ ላይ ሲሰራ የቆየ አጀንዳ ነው። የትኛውም የተቋማችን አሰራርን በተከተለ ምናልባት መጠየቅ ሊኖር ይችላል። እኔ ጋር በተያያዘ በወቅቱ ላለፉት 3 ወር ታስሬ ነበረ። በታሰርኩበት አጋጣሚ የተለያዩ ፕሮፓጋንዳዎች በጠላት በኩል በከፍተኛ ደረጃ ሲሰራጩ ነበረ። ታንቆ ተገሏል መሰል ጉዳዮች ከአርበኛ ዘመነ ካሴ ጋር በተያያዘ እንዲሁም ሌላ አላስፈላጊ የሚባሉ ፕሮፓጋንዳዎችን ጠላት ሲጠቀምባቸው ቆይቷል። ትግሉን በተለያየ መንገድ ለመጥለፍ ይጠቀምባቸው የነበሩ ዘርፈ ብዙ የሚባሉ ፕሮፓጋንዳዎች ውስጥ አንዱ ማለት ይቻላል ታጋይን ለማሸማቀቅና በተለያዩ ደረጃ በሴራ ለመጥለፍ ከሚደረጉ እንቅስቃሴዎች አንዱ ይሄ ነው። ይሄንን እንቅስቃሴ በመደገፍ ትግላችን ውስጥ ሰርገው የገቡ የተለያዩ አባላት ይኖራሉ። የነዚህ አባላት ሴራና ተልዕኮ ለእንደዚህ አይነት የጠላት ፕሮፓጋንዳ የጠላት አጀንዳ ምቹ አጋጣሚ ፈጥረው በኔ ላይ ሲደርሱ የቆዩ የሴራ አጀንዳዎች
በጠላት ይሁን በእኛ ላይ ሰርገው የገቡ አላስፈላጊ እንቅስቃሴ የሚያደርጉ ፋኖ የሚመስሉ አባላት በተለያየ ጊዜ እጅ ሲሰጡ አሁንም እንዲሁ ከጠላት ጋር ግንኙነት ያላቸው የተለያዩ አባላት ይኖራሉ። እነሱ ምናልባት በጣም በቅርቡ ይለይላቸዋል። ተስፋ እየቆረጡ ነው። አሁን ለመከፋፈል ከፍተኛ ስራ እየሰሩ ነው። እነዚህ አጀንዳ ያዢ ፋኖ የሚመስሉ ግለሰቦች የፍኝት ልጆች በትግላችን በጣም በከፍተኛ ደረጃ በኔ ላይ ከፍተኛ ፕሮፓጋንዳ ሲነዛብኝ ቆይቷል። እኔ እንደሚታወቀው ከ2013 ዓመተ ምህረት ጀምሮ እንደ ሀድ በአማራ ፋኖ በጎጃም በተለያዩ የሥራ መስኮች በተለያዩ የሥራ ኃላፊነት በማሰልጠን በማደራጀት ጦር በመምራት አንደኛ ክፍለ ጦር ላይ በጣናው መብረቅ ብርጌድ፣ በባህር ዳር ብርጌድ እንዲሁም ታደሰ ሙለና ንሙት ብርጌድ ከፍተኛ እንቅስቃሴዎችን ሳደርግ ህዝቤም ሰራዊትም ያውቃል። በስራ ኃላፊነት ደረጃ ከፍተኛ የሚባሉ ስራዎችን ሳከናውን መቆየት ይታወቃል። ከዛ ጋር ተያይዞ እንደ ድርጅት ለ3 ወር ታስሬ ነበረ። በታሰርኩበት አጋጣሚ አላስፈላጊ አጀንዳዎች ሲከናወኑ መቆየታቸው ይታወሳል። አሁን ራሴን ነፃ አድርጌ ከስር ወጥቼ ምናልባት ለደህንነቴ ጥሩ በሆነ ቦታ ላይ ይገኛለሁ። ማንኛውም የአማራ ህዝብ ታጋይ ያከፈልጋለሁ። ሁለተኛ አጀንዳ ተደርጎ ሲዘዋወር ያየሁት በዚህ 2-3 ቀን ከጠላት ጋር እንደተደራደርኩ ከጠላት ጋር ይገባል የሚል አጀንዳ ሲለጠፍ በሶሻል ሚዲያ እየተመለከትኩ ነበረ። ምናልባትም መቶ አለቃ አበራን ህዝብ ሲያቀው በቆራጥ ታጋይነቱ ለአማራ ህዝብ የሚዋደቅ የሚፋለም ትናንትና ጋሸና ግንባር ላይ የተዋደኩ አብሪ ሁኜ የፋኖ ሰራዊት እየመራው ሄድኩ ነኝ። ዛሬም በአብዮቱ በተለያዩ የሥራ ኃላፊነቶች እየተፋለምኩ እየተዋደኩ ያለው ጓድ ነኝ። የአማራ ህዝብ እስኪያሸንፍ በመስዋዕትነት ጸንቼ አላማዬን ማስቀጠል ወታደራዊ መሪም ወታደርም ነኝ። ብቁ ኮማንዶ ነኝ። በዚህ አጋጣሚ አጀንዳ ለጣፊዎች የጠላት ሚዲያ የጠላት የሚዲያ ሰራዊት የብልጽግና የሴራ ተልዕኮ የተሸከሙ በተቋማችን ውስጥ ሰርገው የገቡ ኃይሎች እነዚህ ነገሮች እየተቀባበሉ በተለያየ አጀንዳ ሲያራግቡ አስተውላለሁ። እኔ መቶ አለቃ አበራ ነኝ። ለአማራ ህዝብ ወጥቻለሁ። ለአማራ ህዝብ ስለሞታለሁ። የአማራ ህዝብ 100% አሸንፎ እያንዳንዱን ነገር መወሰን እስኪችል ድረስ እኛ በአላማችን ጸንተን የምንታገል እኔና እኔ መሰሎቹ በጫካ ውስጥ አሁንም እየተዋደቅን ነገም የምንዋደቅና ወደፊትም ምናልባት አቅም አንሶት በሚዲያ ላይ እየተንጫጫ ያለውን የብልጽግናን ሰራዊት ሙሉ ለሙሉ ከሚደመስሱ ጓዶች አንዱና ግንባር ቀደሙ ነው ብዬ አምናለሁ። ጠላት እያደረገ ያለው በኔ ላይ ስም ማጥፋትና ከጠላት ጋር እየተባበሩ ያሉ የተለያዩ አካላት እውነታውና ቁርጡን እንዲያውቁት ፈልጋለሁ። እኔ መቶ አለቃ አበራ ነኝ። የፋኖ ሰራዊት መሪም ተመሪም መርን የማከብር ድርጅትን የሚጠብቅ ወታደር ነኝ። በዚህ ልክ መሆኔን ማሳወቅ ፈልጋለሁ። የትኛውም የጠላት አጀንዳ ከኔ ላይ እንደማይሰራና ጠላትን የምንቅ ህዝቤን የማከብር ለህዝቤ የምንበረከክ ወታደር መሆኔን እንዲታወቅ ይፈልጋለሁ። በጥቅሉ እኔ የጀግናው የቴዎድሮስ ልጅ ነኝ። በዚህ ልክ ነው መግለጽ ፈልገው ክቡር የሆነው የአማራ ህዝብ እንዲያከብር ፈልገው። አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ እንደምታውቁት የአማራ ህዝብ ትግል ከሜዳ ላይ እየተደረገ ካለው ትግል በተጨማሪም በሚዲያ ጨምሮ በተለያዩ ቦታዎች ትግል ይደረጋል። ከትግሉ አንዱ ደግሞ ይህ እኛ ያለንበት የሚዲያ ዘርፉ እጅግ ትልቅ ቦታ የሚወስድና ወሳኝ የትግል ዘርፍ ነው። ታዲያ ከዚህ ጋር በተያያዘ ሚዲያችን በርካታ ስራዎችን እየሰራች መሆኑን እናንተም አድማጮች ታውቃላችሁ። ከቀድሞ ከትግሉ ጅማሬ ጀምሮ በበርካታ ቻናሎች የአገዛዙ የሚዲያ ሰራዊት ቻናሎቻችንን እያዘጉ እንዲሁም በርካታ ነገሮችን እያደረጉ እዚህ ላይ ደርሰናል። በርካታ ቻናሎችን እየከፈትን ትግሉ በሄደበት ልክ አብረን እየሄድን እስካሁን አለን። ነገር ግን አሁንም ቢሆን የብልጽግና የሚዲያ ሰራዊት የኛን የሚዲያ ዘርፍ ምን ያክል ትልቅ ተጽዕኖ እንደሚፈጠር ስለሚያውቅ አሁንም አስቸጋሪ እያደረገብን ነው። ስለዚህ የአማራ ህዝብ እንዲሁም ደግሞ የትግሉ ደጋፊ ሆናችሁ አድማጭ ተመልካቾቻችን ሚዲያችንን ሼር በማድረግ እንዲሁም ቪዲዮቻችንን ላይክ በማድረግ እንዲሁም ኮሜንት በመስጠት ከአገዛዙ የሚሰነዘሩ ማናቸውንም የሚዲያ ጥቃቶች እንድትመክቱልን በአክብሮት እንጠይቃለን። ስለዚህ በተሻላችሁ መጠን እባካችሁ ቪዲዮቻችንን ላይክ፣ ኮሜንት መስጠት አትርሱ። እንዲሁም ደግሞ ሼር ማድረግ አትርሱ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።